አራሙ ቶሎ በል አሙ አረና ወይኔ ቤቲ ቶሎ በል ዋው ይሆናል ግን ትንሽ አሙዬ ከካሜራ እኮ አይደለም የቆጨነቀኝ እኔ ቤተሰብ ምን ላድርግ ምንድነው ማድረግ ያለብኝ እኔ የሞከርኩልህ ነው ባለፈው እንደዛ እየነገርኳት ጭራሽ አልሰማም ነው ያለችኝ በኔ ህይወት አትግባ አለች ምን ላድርግሽ አውራ አታልቅስ በእናትህ አሚር እኔ እሷን ላባብል አንተን ላባብል ቆይ አንተ ለምንድን ነው የምታለቅሰው ስለምወዳት ነው እኮ ታዲያ በማልቀስ እሺ እኮ በማልቀስ ምንድነው የሚፈጠረው በቃ እኔ ከሷ እንድትሆነኝ እፈልጋለሁ አብራኝ እንድትሆን እፈልጋለሁ አሙዬ እሷን አጥቼ መኖር አልችልም ባሁኑ ግን ወላሂ አላስፈራራም ራሴን አጥፍቼ ሬሴን ነው የምታገኙት በቃ እየነገርኩ ነው በቃ አሙ እንደማደርገው ታውቃለህ አትጠራጠርም ታውቃለህ እኮ እኔ እኮ አሁን ከዚህ በኋላ ወላሂ እኔ መቃብር ነው የምታገኘኝ በቃ እኔ እየሞከርኩኝ እኮ ነው መቃብር ነው የምታገኘኝ ለሬሴን ለመቅበር ከሆነ በቃ ችግር የለውም አታስታርቀን በቃ ችግር የለውም ወላሂ እሞክራለሁ እኮ ነው እሺ አሁን እሞክራለሁ ሳይሆን እና አደርገዋለሁ በለኝ አልችልማ እንዴት ላደርገው እሺ በቃ እንዴትም ብለህ አድርገው እኔ እሷን አጥቼ አልኖርም አሁን ታራሲን ከማጠፋ አልበ ወንድም ነኝ እኔ እኮ ወንድምህ እኮ ነኝ ምንም ሆነ እኮ ወንድም ነኝ አሙት ተው በእንደዚህ በእኔ አጨክን እኔ እኮ ስለምወዳት ነው ሌላ ነገር አይደለም በቃ እኔ ምን እንደሆነ አላውቅም በቃ እኔ እሷን አጥቼ መኖር አልቻልኩም እኔ አልችልም እኔ ይብሰኛል ሆድ ይብሰኛል ተሳለች ሆድ ባሰ እኔ እሷን አጥቼ መኖር አልችልም እንኳን ወንድ ልጅ ሴት ልጅ ስታለቅስ እኔ አልችልም ሆድ ይብሰኛል እኔ ደግሞ ስለምወዳት ነው ማለቅሰው እንጂ ፈልጌ አይደለም እኮ ማለቅሰው እኮ እኔ እኮ አሁን ማድረግ የምችለውን ነገር ሁሉ እኮ ያደረኩ ነው ግን እኮ ማድረግ በቃ እንደምንም ብለህ አድርገው በቃ እንዴትም ብለህ አድርገው እንዴትም ይሁን
እሺ እዚህ አታልቅስ። በቃ እኔ አልቻልኩም። እምቢ አልከኝ እኮ እምቢ እኮ አላልኩም እኮ እየሞከርኩኝ እኮ ነው። በቃ ሞከርኩ ሰን አድርጓለሁ በለኛ ያለበለዚያ አልችልም። እኔ እኮ ማልችል እኔም ቃል እንዴት ልግባለሁ? ፋሚሊ እናንተ እንድታረቅ አትፈልጉም? እኔ እና እሱ አንድ ላይ እንድን አትፈልጉም? ቆይ አሁን እምቢ እያለኝ እኮ ነው። በቃ እንድታረቁ ያልፈለገም ይሆናል። እኔ ግን እሷን አጥቼ አልኖርም። አሁን ቤተሰቦች እኔ እሷን አጥቼ ከመኖር በሞት ይሻለኛል። በቃ ሁሉ ነገር ይሆናለች። ፋሚሊ ምን ላድርግ? በቃ ብዙ ነገር አሳልፈናል። እኔ እና እሷ እንደምትወደኝ እርግጠኛ ነኝ 100%። አሁን እንደምትወደኝ አውቃለሁ። ስለዚህ መታረቅ ነው በቃ መፍትሄው። እሷም ከወደደችኝ እኔም ከወደድኳት ምንም ሌላ እንትን የለም። አሁን አልቅሽ እኮ ተጎዳሁ። አይኔ አባጦ አይታየኝ። አውቃለሁ። አዝናለሁ ወንድሜ። ምንም ማድረግ አልችልም። ማድረግ አልችልም ማለት በቃ ትችላለህ። ይኸው ልንገርህ፣ አሁን ባለፈው ማለት ነው በዛ ልክ ለምኛት ምናምን፣ ያው በእርግጥ ወሬያችንን አልጨረስንም። አዩ መታ አቋረጠችን። ምንድነው አዩን አገኘኋት እኮ ቀጠቀጠች። ደጋረካት በል አንተ ደጋረካት። አይቼዋለሁ ቪዲዮውን ግን ማለት ነው ማንም እኔ ቤትዬን እንዲነካብኝ አልፈልግም። አይደለም እንዲነካብኝ ቀና ብሎ እንዲያይብኝ አልፈልግም። እኔ ለሷ ብዬ ሞትላታለሁ። አይደለም አዩ ለምን ማንም ሰው አይነካትም። አንድ ሰው እንዲገላምጣት እራሱ አልፈልግም። በቃ ሰው የምትወደው ከሆነ የምታፈቅረው ከሆነ አይደለም ሰው እንዲመታብህ ቀርቶ ቀና ብሎ እንዲያይብህ አልፈልግም። ይሄን ያህል ነው ሞት። እሷ ደግሞ አትፈልግህም። ትፈልገኛለች። ወላሂ ትወደኛለች። ትወደኛለች። ባለፈው ቢያንስ ለሆነ የተወሰነ ጊዜ እንኳን አብረሽው እምቢ አለች። እሺ እሷን አስሬ እየገረፍኩኝ ያንተ እንድትወድ ላድርግ? አይደለም እንደዛ ላድርግ? ባለፈው አንተ እንዳደረኩት ላድርግ? እሷን ባለፈው የሷን እውነት እንዳወጣሁት ያንተ እውነት በቃል የሚወጣ ነው ወጣላት። እሷን እየገረፍኩኝ ያንተ እንድትሆን እንዴት ነው ማድረግ ይቻላል? እንደዛ አይደለም። እሺ ምን ላይ ካሜራውን ደብቀውና በካሜራ እንትን በልና ከካሜራ ጀርባም እኮ በጣም ማታ እኮ በስልክ 1 ሰዓት ነው ያወራሁት። እሺ ጥላለች። እኔ ስለማውቃት እኮ እኔ ውሸቴን ነው እየመሰለህ ቆይ እኔና እሷ ፍቅረኛ ያልነበረን ነው እየመሰለህ ያለው ንገረኝ እስቲ። ቆይ እኔ እሱ ችግር የለውምና አብራችሁ ነበራችሁ እኮ እሱን ካወቅ በቃ አብሮ መሆን እኮ በቃ በመሀላችን ሰይጣን ነው የገባው እንጂ ሌላ ነገር እኮ አይደለም። ገብቶሃል አይደል? እሱ ሰይጣን ገባ እንጂ እኮ እንዋደዳለን እኮ። እሷም ትወደኛለች እኔም ትወደኛለች። ወይ በቃ ካሜራውን እንዳበቀና በቃ ወላሂ እንደዛ አድርግ። እንደውም በቃ አህሙዬ ከካሜራ እኮ አይደለም። ኧረ በእናትህ እሺ ኧረ በእናትህ ኧረ አሚር ኧረ እባክህ ሰውዬ በእናትህ በቃ ሊሶና ትጂ መኖር አልችልም አህሙዬ። እሺ ምን ላድርግ? በቃ አስታርቀን እንደምንም ላድርግ። አስታርቀን በቃ አልቻልኩም። እሺ ተነሳ። አልነሳም። እሺ ካላልከኝ አልነሳም። እሺ ካላልከኝ አልነሳም። አስታርቀን አልነሳም እኮ እኔ እኮ እሺ ማለት እኮ እችላለሁ፣ ግን እንዴት ቀጥራት አንድ ላይ አድርገን እሺ ተነስ። እሺ አልከኝ። እሺ ታስታርቀናለህ። እሺ ካላልከኝ ምንድነው ነገር ሞክራ። እሺ ካላልከኝ አልነሳም። ኧረ እባክህ በእናትህ እኮ ወንድ ልጅ ነኝ እኮ እሺ ምን ላድርግ? የምችለውን ያክል ሞክራ። እሺ እሷን አስታርቀን በቃ እኮ እንዴት አድርጌ በቃ አላውቅም። እንደምንም አድርገህ እኮ የቻልኩትን ያክል ሞክራለሁ። ተነስ መኖር አልችልም። እሺ በለኝ። እሺ እኮ አሁንም ቢሆን እኔ ስማ የቻልኩትን ያክል ሞክራለሁ ነው እንጂ እንደዚህ እያለቀስክ ደግሞ አልችልም። እኔ በቃ በእናትህ በቃ አላለቅሽው ይኸው ምን አይነት ውስጥ ነው የገባሁት? አላለቅስም። አሁን እንደዚህ እያለቀስክ ስታያት አታዝንም ልጅቷ? ስላለቀስክ ምናምን አታዝንም ልጅቷ? ይኸው እንዴት ነው አላማረብኝም? ይኸው በቃ እሷ ነች የደወለችው። ፋሚሊ እንዴት ነው? ሄሎ እየጠበቅኩሽ ነው እኮ ቶሎ ነይ። ደግሞ በእናትሽ እንትን አትበይ። ኧረ ምንም የለም እባክሽ፣ ምንም የለም። ዝም ብለን እንድናወራ ብቻ ነው። በቃ እዛው የባለፈው ቦታ ነው። ኧረ እባክሽ እኔ አዩ ምናምን ማንም ያየኝ የለም። ፈራሻት እንዴ? ከመጣችም ትደበድቢያታለሽ። ምን ትፈሪያታለሽ እንዴ? ነይ በቃ ካሜራ አሁን እየመጣች ነው። የሚችለውን ነገር ሞክራለሁ።
የሚችለውን ነገር እሞክራለሁ። ከዛ በኋላ ምንም እኔ ማድረግ የምችል እኔ አንድ ላይ እንድትሆኑ አይደለ? በቃ ምን ላድርግ እስቲ? እሺ የሆነ ነገር በለኝ። ምን ልበላት? እሺ ምን ልበላት? በቃ ካሜራ የለም በላል። ኦኬ ካሜራ ይደበቅ። እሺ ካሜራ ይደበቅ። እሺ ካልሆነም አይቀርም። የካሜራ ጉዳይ እኮ አይወቀ ፈለገ። እኔ ከሷ ጋር ብቻ ነው አሙዬ፣ እኔ ከሷ ጋር ብቻ ነው። እኔ በቃ ሌላ ምንም በህይወቴ ምንም መፈልገው ነገር ለተመልካች መድረሱማ ግዴታ ነው። እነሱ እየጠበቁ ዛፉ ስር የሆነ ያው ሞልቶ የለ እንዴ እንዳለ ዛፍ እኮ ነው አሙዬ። ኖ እሱ ካሜራ እንደብቃለን፣ ችግር የለውም። የካሜራ ጉዳይ እኮ አይደለም። ኦኬ እሷ ከካሜራ ውጪ እሺ ነው የምትለው። ከካሜራ ጀርባ አውርቻታለሁ እኔ በስልክ ወላሂ እሺ ነው የምትለው። ከካሜራ ጀርባ እሺ ነው የምትለኝ። ይኸው አህሙ እሺ ነው የምትለኝ። እኔ እኮ ስለማውቃት እኮ ነው አህሙዬ። እሷ እኮ ቤተሰብ ምን ይለኛል ቤተሰብ ወንድሟ ይለኛ ነው ቤተሰብ እናቷ አለች አህሙዬ። ለዛ እኮ ነው እሺ አህሙዬ እንጂ እኮ እሷ እኮ ሳትወደኝ ምናምን ቀርቶ እኮ አይደለም። አውቃታለሁ እኮ ምንም ክፋት የለብንም። እንደምትወደኝ እኮ 100% እርግጠኛ ነኝ። እሺ እሷ ችግሯ ምንድነው? በቃ ቤተሰብ አይወቅ የኔና አንተ ፍቅር ምናምን ነው። ከሆነ ጊዜ በኋላ ወንድሟ እንትን አላት። ምን አላት? ወንድሟ በጣም በከባዱ መታት፣ እኔንም መቶኛል። ለዛ ከዛ በኋላ ምን አለች? በቃ እኔ በቃ ከዚህ በኋላ እኔ እናንተ ምንም አይነት ፍቅር ምናምን እንደዚህ በሚስጥር እናድርግ ብላይ ነው እንጂ እኮ ፍቅረኛ ሳንሆን አይደለም እኮ የሁሉ አባይ ቲቪ ላይ ምን ላይ እኔ እኮ አፈቅርሻለሁ ምናምን ያልኳት። እስከዛሬ እንደዚህ መሆንላት እኮ እንደምትወደኝ ስለማቅ ነው እንጂ ለማትወደኝ ሴት እንደዚህ ለምን ሆናለሁ? አሁን ንገረኝ እስኪ። ለማታፈቅረኝ ሰው እንደዚህ ሆናለሁ እንዴ? ስለምትወደኝ ስለምታፈቅረኝ እኮ ነው። ቤቲ እኮ የሆነች አህሙዬ ሞክራለሁ። እስቲ ጠይቃለች። ካሜራውን እንደብቅና ከዛ በኋላ ይሄው እኔ በቃ አልኩ እኮ አህሙ እመነኝ። እኔ እኮ አንተም ትደበቃለህ። እሺ እኔ ስጠራ ብቻ ነው የምመጣው። እንደባለፈው ዘለና አሉ ደግሞ እኔ ስጠራ ብቻ ነው የምትመጣው። አረ እሺ አንተ ብቻ አስታርቀኝ እንጂ መጀመሪያ ያለውን ነገር አውርቻት ልጅቷ ፈቃደኛና ደስተኛ የምትሆንበት ነገር ካለ አውርቻት ያለውን ነገር ካሜራ ደብቄ እንትን እላታለሁ። ከዛ እዛ ጋር አንተን እንደምትወድ ምናምን የሆነ ፍንጭ ካሳየች አረ ትወደኛለች። ችግር የለውም። ስለዚህ እኔ ስጠራህ ብቻ ነው የምትመጣው። የሆነ ቦታ ተደበቅ። አረ ጠፋለሁ። ምልክት ነው እዛው ቁጭ በልና ይሄን እንደዚህ ስለ እንድትመጣ ማለት ነው። ምልክት ወደዛ ለደበቅ በቃ እዛ ጋር እዛ እጥፍ በልና ቁጭ ይሄን ከሩቅ እዛ በቃ። ስለዚህ የመጣች ስለሆነ ከመምጣት በፊት ሁሉን ነገር እናዘጋጃጃሽ። በቃ አንተ ካሜራማን የሆነ ቦታ ትደበቃለህ። የቱ ጋር ይደበቅ ካሜራማን? አረ ሞልቷል። ይኸው ዛፍ እኮ ነው። እሺ እዛ ጋር ይደበቅ። እዛ ስር ይደበቅ ካሜራማን። እዛ ስር ተደበቅ። ካልሆነም የሆነ ቦታ አስቆማት አስቀመጣትና እንትን ትበል። እሺ እዛ እስቲ ዝቅ በል እስቲ ትታያለህ ትንሽ። አንተ ዝቅ በል በቃ እንደሱ አደራ። በእናትህ መቻል እንደሱ መቻል አደራ። በእናትህ እንዳትታይ አደራ። መቻህ በቃ አንተ ከታየ ማለት በቃ ህይወት ያበቃልኝ ማለት ነው። እባክህ እንዳትታይ ቁጭ በል እንደሱ በቃ። አሁን አሪፍ ቦታ በቃ። አሁን አንተ ድንገት ትመጣ ስትል አንተም ሂድ። እኔ ስጠራህ ብቻ ነው የምትመጣው። በቃ ቤተሰብ ስትመጣ እንገናኛለን። ካሜራማን በጣም ጥንቃቄ አድርገሽ፣ በጣም ማለት ነው። አቤት እንዴት ነሽ? ከኔ እያወራሁ ምንድነው? ያየሽ ነው ምንድነው? በቃ ጨለልኩኝ በቃ። ለምን ምን ላድርግ ብለሽ ነው? በእናትሽ አጨልላችሁኝ እኮ በአንቺና በአሚር ጉዳይ ነው ጨለልኩኝ። ያው በቃ ብቻዬን ማውራት ጀመርኩ። ያየሽኝ አይደል? ከዛ ጋር ስለሆነ ለምን እሱ የሚጨለው ምን አደረኩ ደግሞ? አይ ቤቲ ቆይ እኔ ግን የምለው አንድ ጥያቄ ልጠይቅሽ። ምን ጀምጥቂ? እኔ ዋሽተሽኝ አታውቅም? ምን አይነት ጥያቄ ነው ዛሬ የምትጠይቀኝ? ዋሽተሽኝ ታውቂያለሽ? አታውቅም? ዛሬ በመጀመሪያ ለብቻ እንደዚህ ያለ ካሜራ ምናምን ስንገናኝ የመጀመሪያ አይደለ? ስለዚህ ዛሬ ለምን መሰለሽ እንደዚህ የጠራሁሽ? በጣም ውስጤ ልቤ ተሰብሮ ነው ዛሬ የመጣሁት። የምሬ ነው የምልሽ። ምን ሆነ? ለዛ ነው በቃ ማለት ከካሜራ ፊት አላወራሽም። ይሄ ውርደት ነው። ይሄ ቅሌት ነው። የኔም ቅሌት ነው። ካሜራ ፊት አላወራሽም ብዬ ነው። ይሄን ውርደት ነው፣ ይሄንን ቅሌት ህዝብ እንዳያውቅ። የምሬ ነው ቤቲ። በዚህ ነው ያክል እኔን ትዋሽኛለሽ አንቺ? ምንድነው እሱ ያልሽው? ምንድነው ያልዋሸሽኝ? የዋሸሽኝማ ዋሽተሽኛል አንቺ ታውቂዋለሽ እኮ። ተናገራ። ምንድነው ዋሽተሽኛል? አልዋሸሽኝም በለኝ። ምን ይመስላል? እኔም ብቻ አይደለም የዋሸሽው፣ ሁሉንም ሰው ነው የዋሸሽው። ህዝቡንም ነው የዋሸሽው አይደለ? አንቺ
አንቺና አሚር ምንም ግንኙነት የለንም እኮ ነው ያልሽ። እኔን ደግሞ አሳመንሽኝ እኮ ማለት አላችሁ። እኔ ቤቲ ልንገርሽ ተወው። እኔ አሁን እዚህ ጋር ምንም ማለት አልፈልግም። ያው እዚህ ጋር ማለት ነው በቃ ሌላ አንደባበቅ። እስከዛሬ በካሜራ ነበር ስትመጪ የነበረው። ምናልባት በቃ አይኔንም እያየሽ የምትሰክሽኝ ምንም የምትይኝ ያው ምናልባት ካሜራ ላይ ስላለ ቆይ ምናልባት ካሜራ ስላለ እስከዛሬ ሳታምነኝ ነበር ያወራከኝ። እኔ እስከዛሬማ አምኜሽ ነበር፣ ግን ዛሬ የሰማሁትን ስሰማ በቃ ልቤ ተሰበረ። እኔና ሌላ ሰው ነው የምታምነው አንተ። ቆይ ከአንቺ ልጠይቅሽ ፈልጋለሁ አንቺ ንገሪ። ልጠይቅኝ አይደል? እኔ ምንም አይነት ግንኙነት የለኝም። ኖ እሱን አይደለም፣ እሱን ተይው። አሁን እውነቱን ንገሪ አይደል? አሁን እኔ ነኝ ያለው ተዚህ ጋር እውነት ምን አለ? በእውነቱን ንገሪኝ። አሁን ልጠይቅሽ። እኔ የሰማሁትን ሰምቻለሁ። ከአሚር ጋር ፍቅረኛ እንደነበራችሁ ሰምቻለሁ። ይሄ ነገር እውነት ነው እውነት አይደለም? አሙ ሰው ብዙ ያወራል። እውነት ነው እውነት አይደለም? እውነት አይደለም። ቤቲ አሁንም እየዋሸሽኝ ነው። ይኸው በእኔና በአንቺ መሀል የመጨረሻ ነው የሚሆነው። ምንድነው እሱ የመጨረሻ? በቃ የሰማሁት ዛሬ እውነት ነው እውነት አይደለም? ምንድነው የሰማኸው? የሰማሁት ሰምቻለሁ። እና ታዲያ እንዴት አልጮህብሽም? የሰማሁት እውነት ነው እውነት አይደለም? የአሚር ፍቅረኛው ነበርሽ አይደለሽም? ንገሪኝ። ምን ልንገርህ? የአሚር ፍቅረኛ ነበርሽ አልነበርሽም? አልነበርንም። አሁንም እየዋሸሽኝ ነው። አመሰግናለሁ። እሺ ልቀቂኝ በእናትሽ። እንጂ ሁሌ ትሰክሽኛለሽ። ቆይ አንዴ ቆይ፣ ካሜራ የለም አልኩሽ። ለምን እንዳትነግሪኝም እኮ ልንገርሽ ነው። በቃ እኮ ታዲያ ንገሪኛ። ታዲያ አትሰክሽኝ እዚህ ጋር በቃ እኔ ከማይዋሽ ሰው ነው የሰማሁት፣ ከትልቅ ሰው ነው የሰማሁት። ፍቅረኛ ነበራችሁ አልነበራችሁም? ይሄን ብቻ ነው ሰው። ከማን ነው የሰማኸው? ተይ ማንነቱን። ፍቅረኛ ነበራችሁ አልነበራችሁም? ይሄን ብቻ ንገሪኝ። ዋሽተሽኛል አልዋሸሽኝም? አሁንም እየዋሸሽ ነው። ለምን እንደምታስቆሚ ልሂድ። በቃ ነው። እሺ አመሰግናለሁ። እሺ በቃ እሺ። ቆያ እንደዚህ በቃ ይሄን ለማረጋገጥ ነበረ። በቃ እሺ በቃ እሺ። እሺ ቆይ እናውራ። ቆይ አላወራም። ምን አወራለሁ? ለምን አወራለሁ? ለምን እየዋሸሽ? ለምን አወራለሁ? ምንድነው? በቃ ስልሽ እየዋሸሽ ለምን አወራለሁ? እናወራትኛለሽ። ንገሪኝ። አሁን ትነግሪኛለሽ? ንገሪኝ። ምንድነው? ፍቅረኛ ነበራችሁ አልነበራችሁ? ምንድነው ዛሬ ምን አይነት ጥያቄ ነው? ወይኔ ጉዴ ቤቲ፣ በቃ የጠየቅኩሽን ብቻ መልስ ስጪኝ። ሌላ ምንም እኮ አይደለም። የጠየቅኩሽን መልስ ስጪኝ። አሁን እኮ ፈልገሽ አይደለም። ምኑን ፍቅረኛ የሆንሽው ወይስ የዋሸሽው? ዋሽተሽኛ ማለት ነው። ዋሽቼክ አይደለም። አንተንም ሆነ ህዝቡን ዋሽቼ አይደለም። አሁን አዳምጠኝ። ቆይ ይሄ ቀን እንዳይመጣቅ ነበር፣ ግን ስማኝ። ቆይ ስማኝ እሺ፣ ቢያንስ ምክንያቴን ስማኝ። ተይኝ በእናትሽ። ምንም ምክንያትሽ መስማት አልፈልግም። እንዴ አንተ ምንድነው? ለምንድን ነው እንደዚህ የምትሆንብኝ? ላስረዳክ። ምንድነው የምታስረጂኝ? ምንድነው የምታስረጂኝ እኮ? ምንድነው የምታስረጂኝ እኮ? ልንገርህ። ምንድነው የምትነግሪኝ? እናንተ ሁሌ በቪዲዮ ነው የምንገናኘው እና ቪዲዮን ደግሞ ቤተሰቦች ያዩታል። እሺ ወንድሜ ሁሉንም አንተ እኮ ታውቃለህ እኮ አውቃለሁ። እሺ እኮ እሺ፣ ምኑን ነው የማውቀው? ፍቅረኛ እንደነበረች አውቃለሁ። እና አልነገርሽኝም? ታዲያ አዎ አልነገርኩም። እሱን አይደለም የምልህ፣ የወንድሜን የእናቴን የቤተሰቦቼን ጸባይ ታውቃለህ። እሺ እኮ እሺ፣ አወቅኩኝ። ተዛስ እኔ አትነግሪኝም? አሙ በምን አጋጣሚ ነው የምነግርህ? በቃ ለብቻ ላወራ ፈልጋለሁ ምናምን ብለሽ አትነግሪኝም? ያለውን እውነት አሁን ከሰው ነው መስማት ያለብኝ አይደለም? ለሱ በጣም ትልቅ ይቅርታ። እሺ ለምንድነው ልጁን በዚህ ነው ያክል ያሳጣሽው? እሺ እንደዚህ እየወደደሽ ፍቅረኛሽ ከሆንሽ ቤተሰብሽን አታሳምኝም? ማሳመን አትችይም ወይ? ደግሞ ለሱ ቀስ ብለሽ አትነግሪው? ለሱ ቀስ ብለሽ አትነግሪው? ታዲያ ቀስ ብለሽ አትነግሪው? እሱ ሊሰማኝ ነው እንዴ? ሲጀምር አሁን ዞሮ እኮ በቃ ያለ እሱ ያደረገው ነገር በመጀመሪያ ስህተት ነው። እኔ ስለሱ ድጋሚ እዚህ ጋር ማውራት ካንተ ጋር አልፈልግም። ሲጀምር አንተ ከማንም በላይ ስለኛ ታውቃለህ፣ ስለኔ ታውቃለህ፣ ስለኔ አይደለም ስለ ቤተሰቦቼ ታውቃለህ አይደል? እኔ ከአሚር ጋር ፍቅረኛ ነበርን እንጂ ሌላ ነገር ውስጥ አልገባንም። እኔ የደበቅኩት ምንድነው ፍቅረኛ ነበርን ብቻ። ተወጁ ነበር፣ ተዋደዱ ነበር፣ ደስ የምትሉ ካፕታ እኮ ተዋደዱ ነበር። እሱን ለመለስ አልችልም ነበር። እሺ አሁን ልንገርሽ፣ በቃ ችግር የለውም። ያለፈው አልፏል። አሁን ማለት ነው እኮ። እሺ ይቅርታ።
እኔ ይቅርታ ከኔ ትፈልጊያለሽ? ከኔ ይቅርታ ትፈልጊያለሽ? የምልሽን ታደርጊያለሽ። የምልሽን ቆይ አሁን ልንገርሽ፣ እኔ በቃ እንደ ወንድምሽ ከጎንሽ ነኝ በብዙ ነገር በጣም። ስለዚህ ለኔ ሪስፔክት አለሽ እኮ። በቃ የምልሽን ካደረግሽ ችግር የለውም፣ ሁሉም ነገር ይፈታል። ከጎንሽ ነኝ እስከ መጨረሻው ማለት ነው። ደስ ይለኛል። አሚር በዚህን ሰዓት በድጋሚ ራሱን ሊያጠፋ ሞክሯል። ራሱን ሊያጠፋ ሞክሮ አሁንም ሆስፒታል ሄጄ ነው እንትን ያልኩት። ሰው ነግሮኝ ማለት ነው። ያን እዛ ጋር ነው የተነገረኝ። በቃ ይሄ ልጅ መሞቱ ነው፣ እቺ ልጅ ዋሽታለች ተብዬ እዛ ጋር ነው የተነገረኝ ከትልቅ ሰው ማለት ነው። አሁንም ሆስፒታል ገብቶ ነው የወጣው ልጅ በድጋሚ ራሱን ሊያጠፋ በገመድ ተንጠልጥሎ። የምሬን ነው የምልሽ፣ ቤት ውስጥ ነው የተገኘው። ሳይሞት ደረሱለት። ቆይ ይሄ ልጅ እንዲሞት ትፈልጊያለሽ? አልፈልግም። ስለዚህ ማትፈልጊ ከሆነ እባክሽን ተቀበዩና የድሮ ፍቅራችሁን መልሱት፣ አብራችሁ ሁኑ። በቃ እንደዛ ሁኑ። እንዴት ነው እሱ የሚሆነው? ይሆናል እሱ በቃ ሁሉንም ይሄ የተፈጠረውን ነገር እርሱት ይሆናል። አንቺ አሁን ቤተሰብ ነው አይደል እንትን ያልሽው? በቃ ቤተሰብ እኔ ገብቼበታለሁ በእናንተ ቤተሰብ። እኔ ላውራ ማዘርንም ብራዘርሽንም እኔ ላውራቸው። ምንድነው እሱ የምታወራቸው? በቃ ያለውን እውነታ ና ካሜራማን ወጣ። አሙ የምርህን? በቃ ይሄ ቤተሰብ ማወቅ አለበት። የምን ቤተሰብ ነው የሚያውቀው? ነገርኩሽ። ያው ካሜራ አለ። እስካሁን ያወራሽው ነገር ሁሉ ይሄው ካሜራ ይሄው። አሙ ኧረ በማርያም እንደዛማ አይሆንም። በእናትህ ምኑ ነው የማይሆነው? ለምንድን ነው የማይሆነው? የልጁን ነበርኩ ሁሉ ነገር የነገርኩኝ። ብታምኚኝማ ያኔ ነበር የምትነግሪኝ። አሙ በእናትህ ተነሽ፣ እግሬስ እንደዚህ አትፈልኝ። በቃ አልፈልግም፣ አትፈልኝ። ካሜራውን አትፈልኝ፣ አልፈልግም። አንቺ ስለ ካሜራ ማጥፋት ነው የገረመሽ? ቆይ ካሜራ ስለ ማጥፋት ነው የገረመሽ? የሰው ህይወት በጥብጠሽ ልጁ ራሱን ስንት ጊዜ ሊያጠፋ ሞክሯል። እሺ ነው ልጁ ስንት ጊዜ ራሱን ለማጥፋት ሞክሯል። ያንቺ እውነት ብቻ ተጋልጦ እሰይ ማለት ምን ማለት ነው? አንተ ይሄንን ቪዲዮ እናቴ ወንድሜ ያዩታል እኮ። ምንድነው እሱ የምትለው? ያዩታል እንዴ? በጣም ነው ይዩታ። ታዲያ አሁን በእናትህ ተለማኝ ትላለች ልጁ። አንቺ ተነሽ እናት፣ ልጁ እዚህ ጋር ተነሽ። እኔ አልሰማሽም። በጣም ነው ማዝንብሽ፣ በጣም ማለት ነው። እንደዚህ አይደረግም። ሁሉንም እውነታ ነግርሽ አልፈልግም። በቃ በግዱ ተስተፊ ነው። ሰሚ ያኒ ጊዜ እኔ ላንቺ ሰማኝ። አልሰማሽም፣ ልንገርሽ። ያን ጊዜ ነይ ወደዚህ። ምንድነው ወደ ካሜራማን አትሂጂ፣ እሱን የመንካት መብት የለሽም። ያን ጊዜ እውነቱን ብትነግሪኝና ነገሮች በምን መንገድ እውነቱን ልንገርህ? ሁሌ አንተ ካሜራ ይዘህ ነው የምትጠብቀኝ። ስለዚህ ከካሜራ ጀርባ በቃ እውነቱ ይሄ ነው ብለሽ መንገር ትችያለሽ እኮ። በእናትህ እኔንም እኮ ነው እየለመንኩ ነው። ምን ላድርግ? አሁን ነው ፈልጊ አትፈልኝ። ካሜራው ነው ቪዲዮ መፖስት የለበትም። በእናትህ ለምን? ቤተሰቦቼ ያዩታል። ቤተሰቦችሽ ስለሚያዩት ነው ወይስ ህዝቡን ስለዋሸሽ ነው? ህዝቡ ያንቺን ውሸት ስላወቀ ነው አይደለም? በቃ በእናትህ አጥፋልኝ። እሺ በለኝ። ለምን እኮ አህሙ ንገሪኝ ምክንያት። እንደውም እሱ ራሱን አጠፋ አይደል? ጠብቀኝ። ምን ልትሆኚ? እኔም ራሴን አጠፋሁ። ኧረ እባክሽ እንዴት? ለምንድን ነው የምታጠፊው እኮ? እሺ አጥፋልኝ ይሄንን ካሜራ። ለምንድን ነው የማጠፋልሽ? አልፈልግም። ምኑን? ይሄ ቪዲዮ መፖስት የለበትም። ካሜራውን አጥፋልኝ በቃ። ከተፖስተ አሁን እውነታሽ ስለሚጋለጥብሽ ነው። እውነታሽ ስለሚጋለጥብሽ ነው። ለዛ ነው እውነታሽ ስለሚጋለጥ ነው የፈራሽው አይደለም? ለዛ አይደለም። አህሙ በእናትህ ለምን አትረዳኝም? ቆይ እኮ እሺ ምኑን ነው ታዲያ የፈራሽው? እሺ እኔ ችግር የለውም። ህዝቡንም ቢሆን ይቅርታ ጠይቄ ሁሉንም ነገር እነግራለሁ። ግን አጥፋው ይሄንን ካሜራ እኮ። ስለዚህ ሁሉንም ነገር ከነገርሽ ይቅርታ ጠይቂና ንገሪኝ። አጥፋልኝ በቃ። አልፈልግም አልኩህ አይደል? ካሜራ አህሙ ልቀቀኝ፣ አልፈልግም። ለምንድን ነው ያሸሽኝ? እኔ አሁን የምሬ ነው የምልሽ። ያው ውድ ቤተሰቦች ይሄው ቤቲ በጣም ዋሽታለች፣ እኔን ዋሽታለች፣ እናንተን ዋሽታለች። እሺ ይቅርታ ጠይቃቸዋለሁ እነሱን። ችግር የለውም። አጥፋልኝ ቪዲዮ። አሁን ለምንድን ነው የሚጠፋው? ምኑን ነው የፈራሽው እኮ? ቤተሰቦቼ ነህ። የማን ቤተሰቦች? የኔም ቤተሰቦች እናት አባቴን። ምንድን ነው እሱ የምትለው? ምን እንዳይሆን በቃ ኦልሬዲ አውቀዋል። በቃ ቤቲ አሚር ፍቅረኛ ነበር። በእናትህ ራሴን ነው ማጠፋው። እሺ ካለበለዚያ ጠብቀኝ ማርያምን። ራሴን ነው ማጠፋው? ለምን ነው ራስሽ የምታጠፊው? አጥፋልኝ በእናትህ። ወንድሜ ቪዲዮ ያየዋል። ይሄው እሱ ችግር የለውም። አሁን የምልሽን ነገር ታደርጊያለሽ። ለኔ ሪስፔክት አለሽ? ለኔ ሪስፔክት አለሽ ቤቲ? አለሽ። ስለዚህ የምልሽን ነገር ታደርጊያለሽ። የምልሽን ምንድነው? አሁን እኔ እኮ እሺ ቆይ ቤተሰብ ነው አይደል? ይሄንን ለእናትሽ ለወንድምሽ ይሄን ቪዲዮ ካዩ ቤቲ እናንተን በመፍራት ምክንያት ይሄንን
ብዙ ውሸት ዋሽታ የሰው ህይወት በጥብጣለች። ይሄንን ነገር ግን ማስተካከል የምንችለው ውሸቱን በመሸፈን ሳይሆን እውነቱን አጋልጠን ነው። እቺ ልጅ እውነታውን ምንድነው ምን ነው አንተ አሚር አረባ አተና አረ ልጅ ተራውጭ በላ አተካ ወይኔ ጉዴ ና በእናትህ ና ቤቲ ምን ሆነሽ ነው ቤቲ ምን አርጋት ነው አሙ አርጋት ነው ቤቲ ምንም ለከፍ አርጋት ላይ አስቀምጣት ላይ እንደዚህ ቁጭ አርጋት ወይኔ ከፍ አርጋት እንትን እንዳትል ቤቲ ወይኔ በአላ ኧረ አሙ ቶሎ በል በአላ እንዴ ምን ሆነ ነው ወይኔ በአላ ቤቲ ምን ሆነሽ ነው አንተ ምን አርጋት ነው ቤቲን አሙ ምን አርጋት ነው ቤቲን ቤቲ ወይኔ ልጅቷ ሞተችብን ወይኔ ልጅቷ ሞተች ቤቲ ምን ሆነሽ ነው ቤቲ ኧረ አሙ ቶሎ በል አሙ ኧረ ና ወይኔ ቤቲ ቶሎ በል ዋው ይሁን አርግና ትንሽ ቤቲ ምን ሆነሽ ነው ተነሽ ቤቲ ምን ሆነሽ ነው በወገቧ አስቀምጣት በቃ ካሜራማን በል ወይ ነው ወንበሩ ላይ አርካ ያዘ ቤቲ በቃ ተረጋጋ ወይኔ ጉዴ ትንሽ አንቺ ቤቲ አሁን ተነሳለች ቤቲ አሙ ምን አርጋት ነው ቤቲ ቆይ እስኪ አትጮህ አንተ በእናትህ አትጮህ ምን አርጋ ነው ልጅቷን ወደዛ ሄደ ወላሂ ጣላል አፈን አትከፍት እስኪ ዝም በል እስኪ አሁን እንኳን ቤቲ ምን ሆነሽ ዝም በል በቃ ተረጋጊ በቃ ተረጋጊ ንፋስ ወሰጂ ተረጋጊ በቃ ተረጋጊ ይቅርታ በቃ ተረጋጋሽ ተንፍሽ እስቲ ተው እስቲ በእናትህ እባክህን እንደ 5 ደቂቃ ብሄድ ልጅቷ ወድቃ አገኘኋት ምን ማለት ነው እባክህን ተው እስቲ ተው ምንድነው የምተው ተው እባክህን እኔ እናቴ አታልቅሽብኝ እኔ አለቅሳለሁ ማይ ተረጋጊ ተንፍሽ እናቴ አታልቅሽብኝ በቃ ተንፍሽ እሺ ተረጋጊ እሺ ተረጋጋሽ የምር ተንፍሽ እስቲ በደምብ ቆይ እስቲ አንዴ ተነፈሽ ደህና ነሽ በቃ አሙ ጋር ምራ ምሳሌው ነው ወደዚህ ሰውዬ እስቲ ያማል እንዴ ቆይ አንተ ራስህ ልጅቷ እኮ ያመማት ነው እኮ ነኝ እኮ መድኃኒቷን ማቋሙ ምን አባ እኔ እኮ ነኝ መድኃኒቷን ማቋሙ ነይልኝ እስቲ አሜራ አንዴ እስቲ ቆይ ልቀቀኝ ምንድነው እኮ ይሁን እኔ ነኝ መድኃኒቷን ማቀላት እኔ አይደለም እንዴ ባለቤቷ እሺ ተነስ አንዴ ላረጋጋት እሺ የትም አልሄድም ቆይ ተነስ እኔ ነኝ ባለቤቷ ላውራትና ጠራለሁ ሂድ አራሙቺ ልጅ የሆነ ነገር እንዳትሆነ ሂድ የሆነ ነገር ትሆነብኛለች እቺ ልጅ ሂድ አልኩህ በቃ ተረጋጊ